ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። ዛሬ የ11ኛ ክፍሎችን ሴልስ ኤንድ ማርኬቲንግ ማኔጅመንት ወይም ደግሞ ማርኬቲንግ ኤንድ ሴልስ ማኔጅመንት የሚለውን ሞጁል 1 ቻፕተር 3 እናያለን ማለት ነው። ከዚህ በፊት በሰራሁላችሁ ቪዲዮ የሞጁል 1 ቻፕተር 1 ኤንድ ቻፕተር 2ን ለቅቄላችኋለሁ። ዛሬ ደግሞ ቻፕተር 3ን አጠር አድርጌ በግልጽ አስረዳችኋለሁ ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን አባል የሆኑ ለጓደኞቻችሁ ሼር በማድረግም ሰብስክሪፕሽን ታሳድጉልኝ ደስ ይለኛል ማለት ነው። ስለዚህ የዛሬ ትምህርታችንን እንጀምራለን። ቻፕተር 3 የሚያወራን እንግዲህ ስካኒንግ ማርኬቲንግ ኤንቫይሮንመንት ነው። እዚህ ጋር የምናወራው እንግዲህ ስለ ማርኬቲንግ ኤንቫይሮንመንት ነው። ማርኬት ሲሰራ ኢንቫይሮንመንት አለው። ማርኬቲንግ አክቲቪቲ ኦፕሬት የሚደረግበት ኢንቫይሮንመንት አለው። እሱን ነው እንግዲህ ስካን የምናደርገው ማለት ነው። እንቀጥላለን። ዋት ኢዝ ማርኬቲንግ ኢንቫይሮንመንት ስንል ምን ማለታችን ነው? እዚህ ጋር ማርኬቲንግ ኢንቫይሮንመንት ማለት እንግዲህ ሁለት ፋክተሮች አሉት። ኢንተርናል ኤንድ ኤክስተርናል ፋክተሮች አሉት። የካምፓኒውን ኤቢሊቲ የካምፓኒውን አቅም ተጽዕኖ የሚያሳድሩበትን ኢንተርናል ኤንድ ኤክስተርናል ፋክተሮች ምን ይባላሉ? ኢንቫይሮንመንት ይባላሉ። ስለዚህ የካምፓኒውን ዴቨሎፕ የማድረግ ፕሮሞሽኑን ኤንድ ዴሊቨሪ ፕሮዳክት ኤንድ ሰርቪስ ቱ ሳቲስፋይ ከስተመር ኒድስ ኤንድ ዋንት። ካምፓኒው እንግዲህ የሚሰራቸው ማንኛውም ማርኬቲንግ አክቲቪቲዎች ፕሮዳክት ዴቨሎፕመንት ሊሆን ይችላል፣ ፕሮሞሽን ኦር ማርኬቲንግ ስትራቴጂ ወይም ደግሞ ደንበኞችን ለማርካት የሚያደርገው ማንኛውንም አይነት አክቲቪቲ እነዚህ ኢንተርናል ኤንድ ኤክስተርናል ፋክተሮች ምን ያደርጉታል ማለት ነው? ኢንፍሉንስ ያደርጉታል፣ ተጽዕኖ ያሳድሩበታል፣ ኔጌቲቭ ኦር ፖዚቲቭሊ ማለት ነው። እነዚህ ኢንተርናል ኤንድ ኤክስተርናል ፋክተሮች ምን ይባላሉ? ኢንቫይሮንመንት ይባላሉ። የካምፓኒው እድገት በእነዚህ ኢንቫይሮንመንት፣ የካምፓኒው የስራ አፈጻጸም በእነዚህ ኢንቫይሮንመንት ምን ይደረጋል? ተጽዕኖ ስር ይወድቃል ማለት ነው። እሱን ነው የምናየው። ስለዚህ ዋት ኢትስ ማተር፣ ለምንድን ነው ማርኬቲንግ ኢንቫይሮንመንትን የምናጠናው ስንል ማርኬቲንግ ዲሲሽን ዳዝ ኖት ሃፕን ኢን አይዞሌሽንስ። ምንም አይነት ማርኬቲንግ ዲሲሽን ስንወስን ወይ ማንኛውም የማርኬቲንግ ውሳኔ የተነጠለ አይደለም ከነዚህ ነገሮች። እነዚህ ሸፕ ያደርጉታል። ለምሳሌ ኢንተርናል ካፓቢሊቲውን ሸፕ ያደርጉታል። ስኪልድ ስታፍ አለው፣ ፕሮዳክሽን ካፓሲቲው ጥሩ ነው አይደለም የሚለው ነገር በእነዚህ ኢንቫይሮንመንቶች ስር ተጽዕኖ ስለሚወርቅ ማርኬቲንግ ዲሲሽን ከነዚህ አይዞሌት ይሆን አይደለም። ስለዚህ እነዚህን ኢንቫይሮንመንቶች ማጥናት አንደርስታንድ ማድረግ ይጠበቅብናል። ሁለተኛ ኤክስተርናል ፋክተር፣ ለምሳሌ ኮምፒቲተሮች፣ የሚወጡ ህጎች፣ ሬጉሌሽን ሎስ ኤንድ ሬጉሌሽንስ፣ ከስተመር ትሬንድስ፣ የከስተመሮች ትሬንድ ዝንባሌያቸው ወዴት ነው የሚለው ነገር በሙሉ የካምፓኒውን አክቲቪቲ ፐርፎርማንስ ኢንፍሉዌንስ ያደርገዋል ማለት ነው። ስለዚህ እነዚህ ነገሮችን ማርኬተር መስት ቢ ሞኒተር ማድረግ፣ መቆጣጠር፣ አናላይዝ ማድረግ፣ መተንተን፣ መረዳት ኤንድ ኤክስትራክት ሪሌቫንት ዴታ ፍሮም ደ አናላይሲስ። አናላይዝ ማድረግ አለብን ኤንድ ኦልሶ አዳፕት ዘ ማርኬቲንግ ስትራቴጂ ቤዝድ ኦን ደ ፎርሰስ ኦር ዘ ፋክተርስ። ስለዚህ እነዚህን ፎርሶች ወይም ደግሞ ፋክተሮች መሰረት አድርገን ማርኬቲንግ ስትራቴጂያችንንም ሽፍት ማድረግ ይጠበቅብናል። ስለዚህ እነዚህ ነገሮች ሞኒተር ማድረግ፣ አናላይዝ ማድረግ ኤንድ ኦልሶ አዳፕት ማድረግ አለብን። አዳፕት ማለት ፕሮዳክት ስትራቴጂያችንን ወይም ደግሞ ፕሮዳክት ስትራቴጂያችንን ሊሆን ይችላል፣ ማርኬቲንግ ስትራቴጂያችንን እንደ ሁኔታው መቀየር አለብን ማለት ነው። ሁኔታውን፣ ዘመኑን፣ ጊዜውን የዋጀ ማርኬቲንግ ስትራቴጂ ዴቨሎፕ ማድረግ አለብን ማለት ነው። የመጀመሪያው ኤክስተርናል ማርኬቲንግ ኤንቫይሮንመንት የምንላቸው ናቸው። ኤክስተርናል ማርኬቲንግ ኤንቫይሮንመንት የሚባሉት እንግዲህ በአውትሳይድ ፋክተር ከድርጅቱ ውጭ ያሉ ፋክተሮች ናቸው። ከድርጅቱ ቁጥጥር ውጭ የሆኑ ፋክተሮች ምን ይባላሉ? ኤክስተርናል ይባላሉ። ነገር ግን የማርኬቲንግ ዲሲሽኑ ምን ያደርጉታል? አፌክት ያደርጉታል እነዚህ ነገሮች። ስለዚህ እነዚህ ኤክስተርናል ኢንቫይሮንመንት የምንላቸው ማይክሮ ዳትስ ብሮድ ኤንድ ኢንዳይሬክት ፎርስስ ዳትስ ፔስትል ፍሬም ይባላሉ ማለት ነው። ማክሮ ኢንቫይሮንመንት፣ ብሮድ ኢንዳይሬክት ፎርስ ናቸው። እነዚህ ፎርሶች ባጭሩ ምን ይባላሉ? ፔስትል ፍሬምስ ይባላሉ። ፔስትል ፍሬም ተብለው ይጠራሉ ማለት ነው። ለምሳሌ እነዚህ ማክሮ ወይም ደግሞ ኤክስተርናል የምንላቸው ለምሳሌ ፖለቲካ ነው። የመጀመሪያው ፖለቲክስ ስንል እንግዲህ በገቨርንመንት ደረጃ የሚወጡ ሬጉሌሽኖች አሉ፣ ትሬድ ሎዎች አሉ፣ ቢዝነስ ሎዎች አሉ ኤንድ ስቴቢሊቲ ሰላም አለ ማለት ነው። እነዚህ ነገሮች በሙሉ ንግድ እንድንሰራ እንዳንሰራ፣ ማርኬቲንግ እንድንሰራ እንዳንሰራ ተጽዕኖ ያሳድሩናል። መንግስት የሚያወጣቸው ፖሊሲዎች፣ የሚያወጣቸው ህጎች፣ ድንጋጌዎች በሙሉ የአንድን ድርጅት የስራ አፈጻጸም ተጽዕኖ ስለሚያሳድሩበት ይሄ ድርጅት ስለ ገቨርንመንት ፖሊሲ ስለሚደረጉ ውሳኔዎች በሙሉ በንቃት
መከታተል ይኖርበታል ማለት ነው ይኖርበታል። ስለዚህ ገቨርንመንት የሚያወጣቸው ህጎች ከንግድ ጋር ከቢዝነስ ጋር ተያያዥነት ያላቸው ማንኛውም አይነት ድንጋጌዎች በሙሉ ዛትስ ፖለቲካል ኦር ሌጋል ኢንቫይሮንመንት ይባላሉ። እነሱ ቢዝነሳችን ላይ ኢንፍሉዌንስ ያሳድሩብናል ማለት ነው፣ አፌክት ያደርጉታል ማለት ነው። ስለዚህ ፖለቲካል environment have a great impact on marketing activity and decisions. So the marketer must monitor, analyze and adapt its marketing strategy based on the political environment. For example, በኢትዮጵያ ኮንቴክስት ለምሳሌ ኢምፖርት ሪስትሪክሽን ኦን ኤሌክትሮኒክስ በኤሌክትሮኒክሶች ላይ የኢምፖርት ሪስትሪክሽን ቢያወጣ መንግስት ለምሳሌ አሁን መንግስት ምን አይነት ድንጋጌዎች አሉ? ለምሳሌ በምንድን ነው በነዳጅ የሚሰሩ መኪኖች እንዲገቡ በቤንዚን የሚሰሩ መኪኖች ደግሞ እንዳይገዙ ምን አድርጓል? ህግ አውጥቷል። ይሄ ሌጋል ምንድነው ፖለቲካል የሆነ ኤንቫይሮንመንት። ስለዚህ አንድ ድርጅት ለድርጅቱ መኪና ገዝቶ ሰርቭ ማድረግ ድርጅት ሲከፍት መኪና መግዛት ያለበት ምን አይነት መኪና ነው? እንደዚህ አይነት መኪናዎች ነው። ምንድነው የጋዝ መኪኖችን ማምጣት ያለበት የነዳጅ ማለት ነው። የቤንዚን ሳይሆን የነዳጅ በነዳጅ የሚሰሩ መኪኖች አንድ መኪና አስመጭና ላኪ ድርጅት ስለዚህ በቤንዚን የሚሰሩ መኪኖች ምን ማድረግ አይችልም ማለት ነው፣ ኢምፖርት ማድረግ አይችልም። ቢኮዝ ዛትስ ሌጋል ወይም ደግሞ ፖለቲካል ኤንቫይሮንመንቱ ኢንፍሉዌንስ ስለሚያደርገው። ስለዚህ ይሄ ድርጅት ምን ማድረግ አለበት? ፖለቲካል ኤንቫይሮንመንቱን በንቃት መከታተል አለበት። ሁለተኛው ኢኮኖሚክ ኤንቫይሮንመንት። ኢኮኖሚክ ኤንቫይሮንመንት ለምሳሌ ኢንፍሌሽን፣ ኢንካም ሌቭል፣ ክሬዲት አክሰስ። ኢንፍሌሽን የዋጋ ንረት። ለምሳሌ አንዲት ሀገር ላይ ያለ የዋጋ ንረት ኢኮኖሚያችን ላይ ቢዝነስ እንድንሰራ እንዳንሰራ የራሱ የሆነ ኢምፓክት አለው። ለምሳሌ ኢትዮጵያ ውስጥ ኢንፍሌሽን በጣም ከፍተኛ ነው። በየጊዜው የብር ዋጋ የመግዛት አቅም እየቀነሰ ነው የሚሄደው። ዲስ ኢንፍሌሽን ነው። አንድ ድርጅት ኢትዮጵያ ውስጥ መጥቼ እሰራለሁ ቢል ኢንፍሌሽኑ ከፍተኛ ስለሆነ ይከስራል ማለት ነው። ስለዚህ እነዚህ ነገሮች በንቃት መከታተል አለብን። ኢኮኖሚክ ሌቭል። ስለዚህ ኢኮኖሚክ ሌቭላቸው ምንድን ነው? ሀይ የሆነ ኢንካም ነው ያላቸው? አቬሬጅ ኢንካም ሌቭላቸው ምንድን ነው? ፐር ካፒታል ኢንካማቸው እንዴት ነው? የማርኬቱ እሱ ኢኮኖሚክ ይባላል ማለት ነው። ደሃ ናቸው፣ ሀብታም ናቸው፣ መካከለኛ ገቢ ያላቸው ናቸው የሚለውን ነገር። ክሬዲት አክሰስ የብድር አገልግሎት አለ ወይ? ከባንክ ኤንድ ፋይናንሻል ኢንስቲትዩሽኖች የብር አገልግሎት ይሰጣሉ። እነዚህ በሙሉ ዲስፖዜብል ኢንካም የተለያዩ ዲቴል የሆኑ ኢኮኖሚክ ፋክተሮች አሉ። እነዚህ በሙሉ የምንሰራውን የማርኬቲንግ አክቲቪቲ ኢንፍሉዌንስ ያደርጉብናል። ለምሳሌ ራይዚንግ ፉድ ፕራይስ አፌክት ኮንሱመር ስፔንዲንግ። ስለዚህ የምግብ ዋጋ መጨመር ስፔንዲንጋችንን ወይም ደግሞ የብር የማውጣት ትሬንዳችንን ስፔንዲንግ ፓተርናችንን ኢንፍሉዌንስ ያደርጋል ማለት ነው። ኢንፍሉዌንስ ያደርጋል። ስለዚህ ዋጋ ከተወደደ ሰው ውድ በሆነ ቁጥር አይገዛም። ቢኮዝ ፕራይስ ሴንሲቲቭ ስለሆነ ማለት ነው። እነዚህ ያሉ ሌላው ሶሻል ኦር ካልቸራል ፋክተሮች ናቸው። ሶሻል ወይም ደግሞ ካልቸራል የሚለው ቫልዩ፣ ቢሊፍ፣ ላይፍ ስታይል ቼንጅስ። ምን አይነት ቫልዩ ነው ያላቸው? ምን አይነት ቢሊፍ ነው ያላቸው? ሰው ኢንቫይሮንመንቱ ምን አይነት ካልቸሩ ምንድን ነው? የማርኬቱ ካልቸር ቢሊፋቸው ምንድን ነው? ላይፍ ስታይላቸው ምንድን ነው? እነዚህ በሙሉ ምንድን ነው ማለት ነው ኢንቫይሮንመንት ናቸው ማርኬቲንግ አክቲቪቲያችንን ኢንፍሉዌንስ የሚያደርጉ። ስለዚህ ሽፍት ቱዋርድ ኦርጋኒክ ፉድ ኢን አርባን ኤሪያ። ከተማዎች ላይ ለምሳሌ ምን አይነት ቢልዲፍ ኤንድ ትሬንድ ይመጣል? ወደ ኦርጋኒክ ፉድ ሽፍት ያደርጋሉ። ኦርጋኒክ ፉዶች ወደ ኦርጋኒክ ፉዶች ትሬንዳቸው ሽፍት ሊያደርግ ይችላል። ስለዚህ ላይፍ ስታይላቸው ቼንጅ አለው ማለት ነው። ስለዚህ እንደዚህ አይነት ነገሮች ሲኖሩ የምንሰራቸውን ቢዝነሶች ምን ያደርገዋል? ኢንፍሉዌንስ ያደርገዋል። ስለዚህ ወደ ከተማ ላይ ያሉ በጣም እንደዚህ ከተማ ላይ ያሉ ምናምን አካባቢ ሰዎች ኦርጋኒክ ፉዶችን መጠቀም ይፈልጋሉ። ስለዚህ እንደዚህ አይነት ትሬንድ አለ። ላይፍ ስታይላቸው እየቀነሰ ነው። ቢሊፋቸው ተዋርድ ኦርጋኒክ ፉድ ምንድን ነው ስትሬንግዝ እየሆነ የመጣው። ስለዚህ ግሬት ፖዚቲቭ ቢሊፍ አባውት ኦርጋኒክ ፉድ ነው። ቢሊፍ ማለት ምንድን ነው? ዲስክሪፕቲቭ ቶት አባውት ሳምቲንግ ማለት ነው። ስለዚህ ለኦርጋኒክ ፉድ ያላቸው ቶት ያላቸው ቢሊፍ ምንድነው? ፖዚቲቭ ነው። ስለዚህ ኦርጋኒክ ፉዶችን ወደ መጠቀም ትሬንድ ሽፍት አድርጓል። እኛ የምንሰራቸው የምንጠቀማቸው ነገሮች በሙሉ ኦርጋኒክ መሆን አለባቸው ማለት ነው። ለምሳሌ ቢዝነሳችን ላይ ስለዚህ እሱ ፕሮዳክት ምርጫቸው ላይ የእኛም ቢዝነስ ኦብጀክቲቫችን ላይ ካምፓኒ ፐርፎርማንሳችን ላይ ከስተመሮችን ሳትስፋይ የማድረግ አቅማችን ላይ የራሱ የሆነ ተጽዕኖ አለው ማለት ነው። ሌላው ቴክኖሎጂ ነው። ቴክኖሎጂ በኢኖቬሽን ደረጃ በአውቶሜሽን ደረጃ ኤንድ በዲጂታላይዜሽን ደረጃ የሚኖረው ነገር ቢዝነሳችንን ኢንፍሉዌንስ ያደርጋል። ለምሳሌ ድርጅታችን ሌተስት የሆኑ ቴክኖሎጂዎችን ኢንተግሬት አድርጎ መስራት ካልቻለ፣ አውቶሜት ማድረግ ካልቻለ፣ ዲጂታል ፔመንት ሲስተሞች ከሌሉት ኮምፒቴት ማድረግ አይችልም ማለት ነው። ስለዚህ ድርጅታችን ከቴክኖሎጂ ጋር አብሮ እየሄደ ነው አይደለም። የሚመጣው አዳዲስ ቴክኖሎጂ በሙሉ እኛ ቴክኖሎጂ የምንጠቀም ከሆነ
ጥሩ የስራ አፈጻጸም ይኖረና ቴክኖሎጂ ማንጠቀም ከሆነ ደግሞ ወደ ኋላ እንድንቀር ኮምፒቲቲቭ አድቫንቴጃችንን እንድናጣ ኮምፒቲተሮቻችን ቀድመውን እንዲሄዱ ያደርጋል ማለት ነው። ስለዚህ ቴክኖሎጂውን ተከትለን ቴክኖሎጂ የሚያመጣቸውን በረከቶች በሙሉ ኢንተግሬት በማድረግ ምን ማድረግ አለብን ማለት ነው። we have to achieve our organizational goal and we have to satisfy our customers ማለት ስለዚህ that is እሱ ነው ቴክኖሎጂካል። ለምሳሌ growth of money ሞባይል the growth of mobile money ስለዚህ ሰው ሞባይል ሞባይል ኤሌክትሮኒክስ ዲቫይስ ሞባይልን በመጠቀም ፔመንት ሲስተም ይፈጽመው ምናምን። ስለዚህ የሆነ ሱቅ ሄዳችሁ በቴሌብር ወይም ደግሞ በሞባይል ባንኪንግ መክፈል እየፈለገ አይ እኔ በካሽ ነው የምቀበለው ብትሉ ዳትስ አንድ ፔመንት ሲስተም ሉዛሪክ ይሄ ሰው ሌላ በቴሌብር ወይም ደግሞ በሞባይል ባንኪንግ መክፈል በሚችልበት ሱቅ ሄዶ ነው የሚገዛው። ዳት ኢዝ ምን እያደረጋችሁ ነው? ከስተመር እያጣ ነው ማለት ነው። ቢኮዝ ኦፍ ቴክኖሎጂ we have to integrate ቴክኖሎጂ። ሌላው ሌጋል ወይም ደግሞ ሬጉሌሽን ናቸው። እዚህ ጋር ሎዎች ይመጣሉ። ለምሳሌ ቫት ከስተመርስ ፕሮቴክሽን ከስተመርስ ጋር ሪሌትድ የሚወጡ ራይቶች አሉ። የከስተመርስ በቫት ደረጃ የሚመጡ ቫት ታክሶች ምናምን የሚወጡ ሬጉሌሽኖች በሙሉ ምሳሌ በጣም ከፍተኛ የሆነ ታክስ የሚጠይቅ ሀገር ላይ ሄዳችሁ ቢዝነሳችሁን ኦፕሬት ብታደርጉ ከትርፋችሁ ኪሳራችሁ ሊበዛ ይችላል። ስለዚህ በመንግስታት የሚያመጡት ታክስ ምናምን ነገር በሙሉ እሱም ቢዝነሳችንን ኢንፍሉዌንስ ያደርጋል። ሌላው ኢንቫይሮንመንት ፊዚካል ኢንቫይሮንመንት ማለት ነው። ኢንቫይሮንመንት ደግሞ ተፈጥሯዊ የመሬት አቀማመጡ ተፈጥሯዊ ሀብቱ ለምሳሌ ናቹራል ሪሶርስ የምንጠቀማቸው ራው ማቴሪያሎች ፕሮዳክቶችን ለማምረት ሰርቪስ ለማቅረብ የምንጠቀማቸው በሙሉ ግብአቶች የምናገኘው ከተፈጥሮም ዛት ናቹራል ሪሶርስ አካባቢ ላይ ያለው ናቹራል ሪሶርስን የኛን ኦርጋናይዜሽናል ፐርፎርማንስ ኢንፍሉዌንስ ያደርገናል። ስለዚህ ሀይ የሆነ ሪሶርስ አቬይላቢሊቲ ካለ አትሎ ኮስት አትሎ ፕራይስ ምን ማድረግ እንችላለን? ፕሮዳክታችንን ማቅረብ እንችላለን። ከስተመሮቻችንን ሳቲስፋይ ማድረግ እንችላለን። ሪሶርስ ሊሚቴሽን ካለ ደግሞ ምን ይፈጠራል ማለት ነው? ኮስት ከፍተኛ የሆነ ፕሮዳክሽን ኮስት ይኖረናል። ሴም ፕራይሳችንም ከፍተኛ ይሆናል። ከስተመሮቻችን ደግሞ እናጣቸዋለን። ስለዚህ ከፍተኛ የሆነ ፕራይስ ሲኖር ከስተመሮች የመግዛት ፍላጎታቸው ስለሚቀንስ ማለት ነው። እሱ አለ። ሌላው ፖሊሽን አየር ብክለት ምናምን ክላይሜት ቀዝቃዛ ደጋማ መሆኑ ጥሩ አየር መኖሩ አለመኖሩ እነዚህ በሙሉ የኛን የድርጅታችንን የስራ አፈጻጸም ተጽዕኖ ያሳድሩበታል። ለምሳሌ ድሮት አፌክት አግሪካልቸራል ኤክስፖርትስ በአግሪካልቸራል ኢንዱስትሪ ላይ ፓርቲሲፔት የሚያደርግ ድርጅት ካለ ድርቅ ቢከሰት አግሪካልቸራሊ ኤክስፖርት የሚደረጉ ፕሮዳክቶች ላይ ኔጌቲቭ የሆነ ኢምፓክት አለው ማለት ነው። ኢንቫይሮንመንታል ፊዚካል ኢንቫይሮንመንቱንም አንደርስታንድ ማድረግ ዴይሊ ሞኒተር ማድረግ መቆጣጠር ምን ሊፈጠር ይችላል፣ ምን እየተፈጠረ ነው፣ ወደፊትስ ምን ሊሆን ይችላል፣ በምን መንገድ ነው እኛስ ከዚህ ትሬንድ ጋር አብረን የምንሄደው፣ ማርኬቲንግ ስትራቴጂያችንን ምን ማድረግ አለብን፣ ከስተመሮቻችንን እንዴት ነው ሳቲስፋይ ማድረግ የምንችለው የሚሉትን ነገሮች በሙሉ በንቃት መከታተል የአንድ ማርኬቲንግ ኤክስፐርት ኃላፊነት ነው ማለት ነው። ማይክሮ ኮንሴፕት የምንላቸው ለምሳሌ ዲሞግራፊክ በጾታ እዚህ ጋር እነዚህንም ይጨምራቸዋል። ወይም በሌላ መንገድ እንደዚህም ብሎ ኤክስፕሌን ያደርጋቸዋል። ለምሳሌ ዲሞግራፊክ በጾታ በጀንደር በእድሜ በሃይማኖት በኤዱኬሽን ሌቭል ያለው ሰው ስብጥር ዲሞግራፊካዊ ወይም ስነ ህዝባዊ አወቃቀሩ አብዛኛው የአዲስ አበባ ሰው ለምሳሌ ምንድነው ወጣት ነው። ታርጌቲንግ ያውዝስ ወይም ደግሞ ወጣቶችን ታርጌት አድርጎ መስራት ታክስ ዲሞግራፊክ ነው። ኢኮኖሚክ ዲስፖዚብል ኢንካም ከታክስ በኋላ የምናገኘው ብር ማለት ነው። ኢንፍሌሽን ክሬዲት ቅድም ያልናቸው ማለት እነዚህ በሙሉ ቴክኖሎጂ አዳዲስ ስኪሎች ዲጂታል ፕላትፎርሞች ኢኮመርስ መኖሩ እያንዳንዱ ነገር ቢዝነሳችን ላይ ኢንፍሉዌንስ አለው። ፊዚካል ኢንቫይሮንመንት ሪሶርስ አቬይላቢሊቲ ፖሊሽን ለምሳሌ የኛ ጋር ምን አለ ፊውል ሾርቴጅ አለ አይደለ? ስለዚህ ይሄ ነገር አንድ የሪሶርስ አቬይላቢሊቲ ወይም የፊዚካል ኢንቫይሮንመንት ነው ማለት ነው፣ ኢምፓክት ነው። ሌላው ፖለቲካል ኦር ሌጋል ሬጉሌሽን በአድቨርታይዚንግ ሪስትሪክሽን ሊወጣ ይችላል፣ በታክስ ደረጃ ሊወጣ ይችላል፣ በከስተመር ራይት ደረጃ በቢዝነስ ሎ እነዚህ መንግስት የሚያወጣቸው ህጎች ፓርላማ ላይ የሚወጡ ህጎች በሙሉ። ሌላ ሶሻል ኤንድ ካልቸራል አቲቲዩድ የከስተመሮች አቲቲዩድ ለነገሮች ያላቸው ፖዚቲቭ ኦር ኔጌቲቭ ላይፍ ስታይላቸው ዋይ ኦፍ አክቲንግ ኢን ዘ ወርልድ ምን አይነት ነው ያላቸው፣ ስፖርት ሰሪ ናቸው፣ ኮንቬኒየንስ ሾፒንግ ነው የሚያካሄዱት፣ ኤክስፔንሲቭ ሾፐር ናቸው። እነዚህ በሙሉ ማክሮ ኮንሴፕት ይባላሉ። እነዚህን ነገሮች በሙሉ ምን ማድረግ ይጠበቅብናል? አንደርስታንድ ማድረግ ይጠበቅብናል። በእነዚህ ነገሮች መሰረትን እነዚህን ትሬንዶች መሰረት አድርገን ማርኬቲንግ ስትራቴጂያችንን ዴቨሎፕ ማድረግና
ከስተመሮቻችንን ሳቲስፋይ ማድረግ ኤንድ ኦርጋናይዜሽናል ጎላችንንም አቺቭ ማድረግ ይጠበቅብናል ማለት ነው። ሌላው ማይክሮ ኤንቫይሮንመንት ናቸው። ማይክሮ እዛ ጋር ያልየናቸው ማን ናቸው? ማክሮ ኤምኤ ናቸው። ዳትስ ኤክስተርናል ናቸው፣ ሞር ከካምፓኒ ቁጥጥር ውጭ ናቸው። ስለዚህ እነሱ ኤምኤ የምንላቸው ናቸው፣ ወይም ደግሞ ማክሮ እንላቸዋለን። ማክሮ ኤንቫይሮንመንት እንላቸውን ያየነው። እዚህ ጋር ግን ምናየው ማይክሮ ነው፣ ማይክሮ ኤምአይ ነው። ሶ ዳር ክሎዘስት ናቸው፣ ለካምፓኒው ምንድናቸው? በጣም ቅርብ የሆኑ ዳይሬክትሊ አፌክት የሚያደርጉ ናቸው። እነዚህኞቹ ግን ለካምፓኒው ምንድናቸው? ቁጥጥር አውትሳይድ ዘ ካምፓኒ ናቸው። ኢንዳይሬክት የሆነ ኢምፓክት ነው ያላቸው፣ ኢንዳይሬክት የሆነ ኢምፓክት ያላቸው፣ ነገር ግን አውት ኦፍ ደ ካምፓኒ ኮንትሮል ናቸው፣ ከካምፓኒው ኮንትሮል ውጭ ናቸው። እነዚህኞቹ ግን ክሎዝ ናቸው፣ ለካምፓኒው ቅርብ ናቸው፣ ዞ ካምፓኒው ስር ያሉ ነገሮች ናቸው። የካምፓኒውን እያንዳንዱ ነገር ዳይሬክትሊ አፌክት ያደርጉታል። ለምሳሌ ሰፕሊየር የምንላቸው ሰፕሊየሮች ሮ ማቴሪያል የሚያቀርቡልን አካላት፣ እነሱ ግብዓት የሚያቀርቡልን አካላት እነሱ ጥሩ መሆናቸው አለመሆናቸው፣ ኦነስት መሆናቸው፣ ኢቲካል መሆናቸው አለመሆናቸው በሙሉ ማለት ነው እነሱ። ስለዚህ ሮ ማቴሪያሉን ሲያቀርቡልን፣ ሰርቪስን ሲያቀርቡልን የሚያቀርቡበት ዋጋ፣ ኔጎሽዬሽን የምናደርግበት ተርምስ ኦፍ ሴልስ አር ፕራይሲንግ ላይ፣ ኔጎሽዬሽን ላይ፣ ኮሚኒኬሽን ላይ፣ ኢንፎርሜሽን ሰርች፣ ኢንፎርሜሽን ኤክስቼንጅ ላይ፣ እነዚህ በሙሉ ከሰፕላየሮች ጋር ያለን ግንኙነት ቶታሊ የቢዝነሳችንን የድርጅታችንን የስራ አፈጻጸም አፌክት ያደርጋል። ለምሳሌ ኮፊ ፋርመር ሰፕላይ ኤክስፖርተርስ ማለት አንድ የቡና ገበሬ ለቡና ኤክስፖርተሮች ሰፕላይ ያደርጋል። ስለዚህ ኤክስፖርተሮቹ ከገበሬው ጋር ያላቸው ግንኙነት በሙሉ ገበሬውን ሳፖርት ማድረግ፣ ገበሬው ጋር ኮሚኒኬት ማድረግ፣ ዘመናዊ የቡና አመራረት ዘዴዎች እንዲጠቀም ከማድረግ ምናምን አንጻር ጥሩ የሆነ ግንኙነት ከሌላቸው ኤክስፖርተሮቹ ጋር ምን ይገጥማቸዋል? ኢምፓክት ይገጥማቸዋል ስራ አፈጻጸማቸው ላይ። ሌላው ማርኬቲንግ ኢንተርሚዲየሪ ዲስትሪቢዩት የሚያደርጉ እነዚህ በጅምላ የሚሸጡ የሚያከፋፍሉ ቸርቻሪዎች ጋር ያለ የሚኖረን ግንኙነት፣ እነሱ ጋር ያለን ግንኙነት ፕሮዳክታችንን ከማስተዋወቅ አንጻር፣ ከሴሊንግ አንጻር፣ ከአግሪመንት አንጻር፣ ከምንሰጣቸው ሳፖርት አንጻር ምናምን ድርጅታችን ጋር ምን አላቸው? ኔጌቲቭ ኦር ፖዚቲቭ የሆነ ኢንፍሉንስ አላቸው። ከስተመር ታርጌት ያደረግነው ማርኬት አለ። ስለዚህ ሰርቭ የምናደርገው ማርኬት እቃችንን የሚገዛን ታርጌት ማርኬት ወይም ደግሞ ታርጌት ከስተመር፣ እሱ ጋር ያለን ግንኙነት ያላቸው ኢኮኖሚካል፣ ፖለቲካል እንደዚህ አይነት ነገሮች በሙሉ ወይም ደግሞ ታይፕስ ኦፍ ኮንሱመር ያለን ኮንሱመር ፋይናል ኮንሱመር ነው፣ ገቨርንመንት ማርኬት ነው፣ ቢዝነስ ማርኬት ነው፣ ኢንተርናሽናል ማርኬት ላይ ነው ኦፕሬት የምናደርገው። ሶ እንደዛ ላይ ኦፕሬት ማድረጋችን ቢዝነስ ስትራቴጂያችንን፣ ማርኬቲንግ ስትራቴጂያችንን ኢንፍሉዌንስ ያደርገዋል። ሶ ዊ ሃቭ ቱ አናላይዝ አወር ታርጌት ማርኬት ማለት ነው። ስለዚህ ሎካል ሊሆኑ ይችላሉ፣ ዲያስፖራ ባየር ሊሆኑ ይችላሉ ያሉን። ሶ ቤዝድ ኦን ባየርስ ዊ ሃቭ ቱ አጀስት አወር ማርኬቲንግ ስትራቴጂ። ሌላው ኮምፒቲተር ናቸው፣ ራይቫል ፈርምስ ማለት ነው። ራይቫል ፈርምስ ኦር ኮምፒት የሚያደርጉ አካላቶች እነሱ ጋር የሚያቀርቡት ፕሮዳክት ምን አይነት ነው፣ የሚጠቀሙት ማርኬቲንግ ስትራቴጂ፣ ፕራይሲንግ ስትራቴጂያቸው፣ ፕሮሞሽን ስትራቴጂያቸው፣ ፕሮዳክት ስትራቴጂያቸው ምን አይነት ነው የሚለውን ነገር ማወቅ አለበት ማለት ነው። ስለዚህ እነሱን ካወቅንን ማርኬቲንግ ስትራቴጂያችንን አጀስት አድርገን ኮምፒቲቲቭ አድቫንቴጃችንን ማስጠበቅ ይጠበቅብናል። ነገር ግን የእነሱን አሰራር ካላወቀን ምን እናደርጋለን? እንበላለን ማለት ነው። ኮምፒቲቲቭ አድቫንቴጃችንን እናጣለን፣ ሉዝ እናደርጋለን፣ ከስተመር እናጣለን፣ ፕሮፊታችንን እናጣለን፣ ኦርጋናይዜሽናል ጎላችንን አቺቭ ማድረግ አንችልም። ሌላው ፐብሊክ የምንለው ደግሞ ግሩፕ ኦፍ ፒፕል ናቸው። ዊዝ ኢንተረስት ኢን ካምፓኒ፣ ካምፓኒው ጋር ኢንተረስት ያላቸው የሆነ ግንኙነት ያላቸው ውጫዊ አካል ግሩፕ ኦፍ ፒፕል ምን ይባላል? ፐብሊክ ይባላሉ። እነዚህ እንግዲህ ሚዲያዎች ሊሆን ይችላሉ፣ ገቨርንመንት ሊሆን ይችላል፣ ኖርማል ሲቲዝን ሊሆን ይችላል። ሶ እነዚህ ጋር ያለን ግንኙነት ለምሳሌ በማህበረሰቡ ዘንድ መጥፎ ስም የሚወራብን ከሆነ፣ በሚዲያዎች ላይ መጥፎ ዘመቻ የሚወራብን ከሆነ፣ እንደዚህ አይነት ነገሮች ላይ ሲፈጠሩ እነዚህ አይነት ነገሮች ላይ ምንድነው ፐብሊክ ይባላል። ወይም ደግሞ የህዝብ ግንኙነት፣ ከህዝብ ጋር ያለን ግንኙነት፣ ከሚዲያዎች ጋር ያለን ግንኙነት፣ ከመንግስት ጋር ያለን ግንኙነት ማለት ነው። ከላይ የህዝብ ግንኙነት ምናምን የሚባለው ምንድነው? ፐብሊክ ሪሌሽን ይባላል። ሶ ፐብሊኮች ጋር ያለን ሪሌሽንሺፕ ማህበረሰቡ ህዝቡ ስለኛ ያለው አቲቲዩድ ፖዚቲቭ ነው ኦር ኔጌቲቭ ነው፣ ስለ ድርጅታችን ያለው አመለካከት ጥሩ ነው መጥፎ ነው የሚለውን ነገር ማወቅ አለብን። ስለዚህ ያ ነገር መኖሩ ምን አለው? ፖዚቲቭ ኦር ኔጌቲቭ የሆነ ኢምፓክት አለው። ስለ ድርጅታችን ጥሩ አመለካከት ጥሩ እይታ ካላቸው ማህበረሰቡ ድርጅታችን ጥሩ እየሰራ ነው ማለት ነው።
መጥፎ እይታ ካላቸው ደግሞ ደንበኞችን የማጣት እድላችን በጣም ሰፊ ነው የሚሆነው። ስለዚህ ከህዝቡ ጋር ምን ማድረግ አለብን? ጥሩ ግንኙነት፣ ከሚዲያዎች ጋር ጥሩ ግንኙነት፣ ከመንግስት አካላት ጋር ጥሩ ግንኙነት ሊኖረን ይገባል። ምን ይባላል እነሱ? ፐብሊክ ይባላሉ። ሶ ዋይ ማይክሮ ማተርስ ነው። ሶ ማይክሮ የምንላቸው ኢንቫይሮንመንቶች ለምንድን ነው ማጥናት ያስፈልገው፣ አናላይዝ ማድረግ ያስፈልገው? የመጀመሪያው ሰፕላየር አፌክት ያደርጋል ምናችንን፣ ኮስታችንን ኤንድ አቬይላቢሊቲያችንን አፌክት ያደርግብናል። ሶ ሰፕላየሮች ጋር በጥሩ ማንሰራ ከሆነ ከሰፕላየሮች ጋር ሮ ማቴሪያሎች ማግኘት ካላገኘን፣ በጥሩ ሁኔታ ካላገኘን፣ በቂ ሪሶርስ ካላገኘን ኮስት ኦፍ ፕሮዳክሽናችን ይጨምራል። ስለዚህ ኮስታችን ላይ አፌክት አለው። አቬይላቢሊቲ ላይ ማቅረብ ያለብንን ፕሮዳክት ላናቀርብ እንችላለን ግብአት ካላገኘን። በተቃራኒው ደግሞ ጥሩ ሰፕላየር ካለን በጥሩ ዋጋ ካቀረበልን ኮስታችን ይቀንሳል፣ አቬይላቢሊቲያችንም ይጨምራል። ሌላው ኢንተርሚዲየሮች ጋር ጥሩ ግንኙነት ከሌለም አሁን የዲስትሪቢዩሽን ስፒዳችንን ከከስተመሮች ጋር ሪች ማድረግ አንችልም። ጥሩ የሆነ ግንኙነት ካለ ግን ኤዚሊ ዲስትሪቢዩት ማድረግ እንችላለን። ፕሮዳክታችንን በፍጥነት ከስተመሮች ጋር መድረስ እንችላለን። ሌላው ከስተመሮች ለፕሮዳክታችን ያላቸው ዲማንድ ኤንድ ፕሪፈረንስ ምናችንን ፐርፎርማንሳችንን ሼፕ ያደርጋል። ስለዚህ የከስተመሮቻችንን ዲማንድ ቴስት ኤንድ ፕሪፈረንስ ትሬንድ ማወቅ አለብን። ለምሳሌ ኮምፒቲተሮቹ ኢኖቬሽን ኤንድ ፕራይሲንግ ስትራቴጂያቸው የሚጠቀሙት ቴክኖሎጂ የሚጠቀሙት ፕራይሲንግ ስትራቴጂ የኛን የቢዝነሳችንን የስራ አፈጻጸም ላይ የምንሰራው ቢዝነስ ላይ ኔጌቲቭ ኦር ፖዚቲቭ ኢምፓክት አለው ማለት ነው። ሌላው ፐብሊክ ዝነኝነታችንና ታማኝነታችንን ኢንፍሉዌንስ ያደርገዋል። ፖዚቲቭሊ ኦር ኔጌቲቭ። ጥሩ ኢሜጅ ካለን ጥሩ ዝነኛ ነን ኤንድ በህብረተሰቡ ዘንድ ታማኝ ነን። ኤንድ ኔጌቲቭ ፐብሊክ ኢሜጅ ካለን ግን ሬፑቴሽናችን ዝናችን ይወርዳል ኤንድ በህዝቡ ዘንድ ያለን ታማኝነትም የድርጅታችን ይቀንሳል። ከሌባው ድርጅት እኮ እንደዚህ ነው፣ መጥፎ ነው፣ እንደዚህ አይነት ነገሮችን ያደርጋል፣ እንደዚህ ይጠቀማል፣ በዚህ ያጭበረብራል አይነት ነገሮች ማለት ነው። እነዚህ ነገሮች በሙሉ ድርጅታችን ጋር ማርኬቲንግ ስትራቴጂያችን ጋር ምን አላቸው? ኢምፓክት ስላላቸው። ሌላው ኢንተርናል ማርኬቲንግ ኤንቫይሮንመንት የምንላቸው ናቸው። ሁለት አይነት ናቸው፣ ኤክስተርናል ኤንድ ኢንተርናል። ኤክስተርናል የምንላቸው ደግሞ በሁለት ይከፈላሉ፣ ማክሮ ኤንድ ማይክሮ። እነዚህኞቹ ደግሞ ምንድናቸው? ኢንተርናል ናቸው። እነዚህ ውስጣዊ ድርጅቱ ውስጥ ያሉ ማለት ለምሳሌ ፕሮዳክሽን፣ ፋይናንስ፣ ሂውማን ሪሶርስ፣ ካምፓኒ ኢሜጅ ኤንድ ሪሰርች ኤንድ ዴቨሎፕመንት። ድርጅቱ ውስጥ ያሉ ፕሮዳክሽን ፋሲሊቲው ሳፖርት ያደርጋል ፕሮዳክቶችን ሲያመርቱ ያለው ፐርፎርማንስ በሙሉ። ስለዚህ ጥሩ ፕሮዳክሽን ፋሲሊቲ ካለው፣ ፋይናንስ በጀቱ ጥሩ የሆነ በጀት ካለው፣ የፋይናንስ አቅም ካለው ድርጅቱ ጥሩ የሆነ የስራ አፈጻጸም ይኖራል። የተሻሉ ስኪልድ ማን የሆኑ ሂውማን ፓወሮች ካሉት፣ ሞቲቬትድ የሆኑ ሰራተኞች ካሉትም ጥሩ የሆነ የስራ አፈጻጸም ይኖረዋል። የካምፓኒው ኢሜጅ በብራንድ ደረጃ ስለዚህ ስትሮንግ የሆነ ብራንድ ኢሜጅ ሊኖረው ይገባል። ስለዚህ ብራንዱ ላይ ብራንዲንግ ስትራቴጂው የድርጅቱን ውጤታማነት ፖዚቲቭሊ ኦር ኔጌቲቭሊ አፌክት ያደርጋል። ሌላው ሪሰርች ኤንድ ዴቨሎፕመንት ዲፓርትመንቱ ኢኖቬት ኤንድ ፕሮዳክት ዴቨሎፕመንት ላይ ክሬቲቭ መሆን ይጠበቅበታል። ኤንድ ኢኮ ፍሬንድሊ የሆኑ ፓኬጂንግ ስትራቴጂዎችን፣ ፕሮዳክት ሌብሊንጎችን ኤንድ ፕሮዳክት ዴቨሎፕ ሲያደርግ የሚጠቀማቸው ግባቶች ተፈጥሮን የማይጎዱ አካባቢን የማይጎዱ ምን መሆን ይጠበቅባቸዋል። ስለዚህ እነዚህ ነገሮች በሙሉ የአንድ ድርጅት የስራ አፈጻጸም ላይ፣ የአንድ ድርጅት ውጤታማነት ላይ፣ አንድ ድርጅት ከስተመሮችን ደስተኛ የማድረግ ሳቲስፋይ የማድረግ ሁኔታዎችን ይወስናሉ። ኢንተርናል ኤንድ ኤክስተርናል። ኤክስተርናል የምንላቸው ማይክሮ ኤንድ ማክሮ፣ ኢንተርናል የምንላቸው ደግሞ ዊዝን ደ ካምፓኒ ያሉ አሁን እንግዲህ ልዩነታቸው ምንድነው? ማተር ኦፍ ዲግሪ ነው፣ ኤክስተንት። አሁን ኢንተርናል ስንል ካምፓኒው ድርጅት ውስጥ ያሉ ናቸው። ማይክሮ ስንል ደግሞ በድርጅቱ አካባቢ በዛው በጎረቤቱ በዙሪያ ያሉ ናቸው። ማክሮ ስንል ደግሞ ከድርጅቱ በጣም ርቀው ያሉ ነገር ግን ኢንዳይሬክትሊ የድርጅቱ ስራ አፈጻጸም ላይ ፖዚቲቭ ኦር ኔጌቲቭ ኢምፓክት ያላቸው ናቸው ማለት ነው። ስለዚህ እነዚህን ነገሮች ማወቅ ይጠበቅብናል። ከዛስ ኮኦርዲኔሽን ያስፈልጋል ይለናል። ኮኦርዲኔሽን ይደኬ ያ ማለት ምንድን ነው? ድርጅት ውስጥ ያሉ የተለያዩ ዲፓርትመንቶች አሉ። ለምሳሌ ፕሮዳክሽን ብለናል፣ ፋይናንስ አለ፣ ሪሰርች ኤንድ ዴቨሎፕመንት አለ፣ ሂውማን ሪሶርስ ዲፓርትመንት አለ፣ የተለያዩ ዲፓርትመንቶች አሉት። ስለዚህ እነዚህ በሙሉ ኮኦርዲኔሽኑ በአንድ መስራት ይጠበቅባቸዋል። የድርጅቱን አላማ ቪዥን ሚሽን ለማሳካት ከስተመሮችን ሳቲስፋይ ለማድረግ ምን ማድረግ አለባቸው? ኮኦርዲኔት ነው መስራት አለባቸው። አለበለዚያ ግን አንዱ የሚሰራው ስህተት
የድርጅቱን የስራ አፈጻጸም ወደ ኋላ ሊጎትተው ይችላል ማለት ነው። ሶ ማርኬቲንግ ዲፓርትመንት ከፋይናንስ ዲፓርትመንት ጋር፣ ከፕሮዳክሽን ዲፓርትመንት ጋር፣ ከሂውማን ሪሶርስ ዲፓርትመንት ጋር፣ ከሴልስ ዲፓርትመንት ጋር ምን ማድረግ አለበት? አብሮ መስራት ይጠበቅበታል። እንደዚህ ብሎ ኮኦርዲኔት ሆነው ከሰሩ የድርጅቱን ዓላማ ማሳካት ይችላሉ፣ ከስተመሮቻቸውን ሳቲስፋይ ማድረግ ይችላሉ ማለት ነው። አለበለዚያ ግን ፑር የሆነ ኮኦርዲኔሽን ካለ they will delay in the market performance ወደ ኋላ ይቀራሉ፣ ኮንፊውዥን ይፈጥራሉ። ኮንፊውዥን በከስተመር ዘንድ ራሱ እዚህ ጋር የሚወራው ሌላ ነው፣ እዛ ጋር የሚደረገው ሌላ ነው። ሶ ዋት and missed opportunity የተለያዩ እድሎችን ያጣሉ ማለት ነው። ኮኦርዲኔት ነው ባለመስራታቸው ምክንያት የገበያ እድሎችን፣ ትርፍ የማግኘት እድሎችን፣ ከስተመር የማግኘት እድሎችን በሙሉ ሚስ ሊያደርጉ ይችላሉ። የተለያዩ ማርኬት ኦፖርቹኒቲዎችን ወይም አጋጣሚዎችን ያጣሉ ማለት ነው። ባጭሩ ይህንን ይመስላል። በጣም በግልጽ በሰፊው ደግሞ መከታተል ከፈልጋችሁ በዚሁ የዩቲዩብ ቻናል ላይ ፕሪንሲፕልስ ኦፍ ማርኬቲንግ የሚል ኮርስ ላይ አለ። እዛ ጋር ገብታችሁ ማርኬቲንግ ኤንቫይሮንመንት ቻፕተር 2 የሚለውን መከታተል ትችላላችሁ። ከዚህ በበለጠ በጣም ሰፋ ባለ መልኩ እዛ ላይ ቪዲዮ ሰርቼበታለሁ። ነገር ግን እዚህ ጋር ይበቃል ለእናንተ ይመስለኛል። ግልጽ ያልሆነላችሁ ሞር እንዲብራራላችሁ የምትፈልጉት ሀሳብና አስተያየት ካለ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። ለሚመለከታቸው የ12ኛ እና የ11ኛ ክፍል ተማሪዎች፣ ለሶሻሎች ሴልስ ኤንድ ማርኬቲንግ ማኔጅመንት ለሚወስዱ ተማሪዎች ሼር አድርጉላቸው። ሰብስክራይብ እንዲያደርጉ ቻናሉን እንዲያድግ አድርጉ።